ልዩስ ማንን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 20 ላይ የተናገረው አሁን ካህኑ በቅዳሴ ላይ ያነበቡልን የወንጌል ክፍል ነው። አንቺ ሴት ምን ያስለቅስሻል? ማንስ ትፈልጊያለሽ? ያለው ጌታችን ለአንዲት ሴት ነው ይህንን ያለው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ያላት ማርያም መግደላዊት ትባላለች። ወበውእቱ ሰንበት መጽአት ማርያም መግደላዊት በጽባሕ መቃብር ወረከበት እብነ እቱተ። ማርያም መግደላዊት ከመቃብሩ ሌሊት ቀደም ብላ መጣች፣ ወደ ጌታችን ወደ ኢየሱስ ክርስቶስ መቃብር መጣችና ድንጋዩን ተንከባሎ አገኘችው ይላል። በዚህ ጊዜ ከመቃብሩ ዙሪያ ቆማ ታለቅስ ጀመረ። ጌታችን መድኃኒታችን ኢየሱስ ክርስቶስም መጥቶ አንቺ ሴት ምን ያስለቅስሻል? አለች። ጌታዬ ኢየሱስ ክርስቶስን የት እንደወሰዱት አይተዋልን? አይተው እንደሆነ ንገረኝ፣ ከወሰዱበት እጄ ልቅባው፣ ሽቱ ልቅባው አለ። ከዚያ ማርያም ብሎ በስሟ ጠራት። የዚህ ጊዜ አወቀችውና ረቡኒ መምህር ሆይ አለችው። ሂዳ ልትዳስሰው ስትል ዘልክፍኒ አትንኪኝ፣ ገና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አላረኩምና ሄደሽ ለሐዋርያት ተነስቷል ብለሽ ንገሪያቸው ብሎ ትንሣኤውን ገለጠላት። ከዚህ በፊት ግን ትንሣኤውን ያየችው ማርያም መግደላዊት አይደለችም፣ እመቤታችን ናት የምትቀድመው። ቅዱስ ያሬድ በዝማሬው በቅደም ተከተል አስቀምጧቸዋል። አብርሂ አብርሂ ማርያም ወላዲተ አምላክ፣ አብርሂ አብርሂ ማርያም መግደላዊት እያለ በቅደም ተከተል ስትመጥተንሳ ክርስቶስ ሙታን፣ ክርስቶስ ከሙታን ተለይቶ ተነስቷልና ማርያም ድንግል ማርያም ሆይ እናቱ አብሪ፣ ቀጥሎ ደግሞ ማርያም መግደላዊት። ስለዚህ መጀመሪያ የተነሳችው መጀመሪያ ትንሣኤውን ያየችው እመቤታችን ናት። ክርስቶስ ሲወለድ መጀመሪያ ያየ እናቱን ነው። ሲሰቀልም ለመጨረሻ ጊዜ ሊሞት ሲል ያያት እናቱን ነው። ተነስቶ መጀመሪያ ያያት እናቱን ነው። እስከ ዓለም ፍጻሜም ድረስ የዓይኑ ማረፊያ እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ወደ እሷ የዞረ ሁሉ ከክርስቶስ ጋር ይተያያል። ታዲያ በእሷ ከተገለጠ በኋላ ማርያም መግደላዊት ለምትባል ሴት ተገልጦላታል። ከዚህ በፊት ድንጋዩን ተንከባሎን ያገኘችው። ከዚህ በፊት እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሴፍና ኒቆዲሞስ ዓርብ መጥተው ሽቱ በተረበረበ በፍታ በንጹሕ ጨርቅ ገንዘው ቀብረውታል። ከቀበሩት በኋላ አይሁድ እንዳይነሳል ብለው ጠርጥረው ለ50 ለ60 የሚነሳ ድንጋይ ገጥሞት ይለዋል። በዚያ ላይ በሮም ማኅተም በሮም ንጉሥ ማኅተም የታተመ ማኅተም ትልቅ ቁልፍ ቆልፈውበታል። በዚያውም ላይ ደግሞ እንቅልፍ የሌላቸው ከሮም ወታደሮች ኃያላን የሆኑትን መርጠው ከመቃብሩ ላይ ጠባቂ አቁመውበት ነበረ። መንፈቀ ሌሊት በሆነ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ፍቱልኝ ሳይል ተነሳ። ይኸው ምስጢር አለው። ቀድሞ በሕቱም ድንግልና ተጸንሶ በሕቱም ድንግልና ለመወለዱ ኋላ በሕቱም መቃብር ተነሳ። የእመቤታችን ማኅተመ ድንግልና ሳይለውጥ ተወልዶ ስለነበረ ያንን ያጠይቅ ዘንድ መቃብሩ ሳይፈታ ተነሳ። በዚያ ጊዜ ወታደሮቹ ምንም ሊያደርጉ አልቻሉም። ደነገጡ፣ ወደቁ። ከዚህ በኋላ ክርስቶስ ኃይሉን ገለጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነቱን የገለጠባቸው 3 ምስጢሮች አሉት። አንዱ ልደቱ ነው፣ ሁለተኛው ስቅለቱ ነው፣ ሶስተኛው ትንሣኤው ናቸው። እነዚህ ጌትነቱን ያስረዱለታል። ልደቱ በድንግልና በመወለዱ ቅዱስ ያሬድ ተወልደ በተድላ መለኮት ይለዋል። ተወልደ በተድላ መለኮት ማለት ለመለኮቱ በሚገባ ልደት ተወለደ ማለት ነው። ምን ማለት ነው? በሚገባ ማለት ለአምላክነቱ በምትገባ እናት እሱ አምላክነቱ እንደማይለወጥ በማይለወጥ ድንግልናዋ ትመሰክርለታለችና። ከዚያ በኋላ ደግሞ በሞተ ጊዜ ምስቀል ይሄን አጋንንትን በመግዛት ሰማይ ላይ 3 ታምር በምድር 4 ታምር በማስመስከር ጌትነቱን ገለጠ። ሲነሳ ደግሞ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በመነሳቱ በዚህ ጌትነቱን ገለጠ። ይህኑ ቅዱስ ያሬድ በድጓው አርአየ ስልጣኑ ላይ ለሞት ብሎ ገልጦታል። በሞት ላይ ስልጣኑን ጌትነቱን ገለጠ ብሎ ሞትን ድል አድርጎ ተነሳ። በተነሳ ጊዜ አይሁድ ለተንኮል አያልፉምና ለጠባቂዎቹ ጉቦ ሰጥተው
እኛ ተኝተን ሳለ ተማሪዎቹ ሰርቀው ወስደውታል ብላችሁ መስክሩ ብለው የሐሰት ምስክር አቁመው ለእነዚህ ሰዎች ወርቅ ሰጧቸው። በዚህ ጊዜ እነዚህ ሰዎችም ለምስክርነት ተጠሩ፣ ጲላጦስ ፊት መሰከሩ። ግማሾቹ ዮሴፍና ኒቆዲሞስ ሰርቀው ወስደውታል አሉ። ግማሾቹ 12ቱ ደቀ መዛሙርት ሰርቀውታል አሉ። እንዲህ ብለው ከአራት ወገን ተለያዩ። በዚህ ውሸታቸው 3 ውሸት ዋሽተዋል ይላል ቅዱስ ዮሐንስ አፈወርቅ። አንድ ውሸት የተኛ ሰው ማን እንደወሰደ አያውቅም። የውሸት የሚያተኝተን ሳል ነገር ይወሰድታ ይባላል። ካየ ለምን ለቀቃቸው? ከተኛ እንዴት አያቸው? የውሸት ነው ፈጽሞ ማለት። የክርስቶስን ትንሣኤ እንደው ማሰብ የሚያስረግጡልን እነዚህ ውሸታሞች ሰዎች ናቸው። ስለዚህ አላዩም። ካላዩ ደግሞ መመስከር የለባቸው። ሁለተኛው ውሸት ደግሞ ድንጋዩ ለአምሳለ ስሳ የሚነሳ ድንጋይ ነው። ረሃብ ያደከማቸው 12 ተማሪዎች ድንጋዩን ማንሳት አይችሉም። ከዚህ በተጨማሪ ደግሞ በሞተ ዕለት ጥለውት የተበተኑ ተማሪዎች ከተቀበረ በኋላ ደፍረው አይመጡ። መጀመሪያ ፈርተው ሸሽተው ነበርና። ሶስተኛ ደግሞ የሚወስድ ሰው መግነዝ ይወስዳል እንጂ በእብን ብቻ ትቶ መግነዝ ጥሎ አይሄድም። ከነ መግነዙ ጥሎ ይዞ ይሄዳል እንጂ። አራተኛ ደግሞ በአይሁድ ልማድ ሰው ሲቀበር መግነዙ ከሰውነቱ እንዳይላቀቅ በከርቤ ያጣብቁታል። ከመግነዙ ላይ ከርቤ ይነሰንሱበታል። ከዚያ በኋላ መግነዙን ማላቀቅ አይቻልም። ለምን? ይሁን ሰውነቱ አብሮ ይፈርሳል እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን መግነዙ ለብቻው ተገኝቷል፣ ሰበኑ ለብቻው ተገኝቷል። ስለዚህ እንዴት እንደዚህ ሊሆን ይችላል ብለው ይህንን አፋቸውን በእጃቸው እንዲይዙ ካደረጓቸው በኋላ የለም አናምንም። አስቀድሞ ሌሊት ጌታ ለጲላጦስ እኔ ተነስቻለሁ፣ ማለዳ አይሁድ ይመጣሉ እንዳታምናቸው ብሎታል በራእይ። ከሮም ሁለት ወታደሮች ለአጣሪነት ተላኩ። ምን ተባለ? መቃብሩ ይመስክር ተባለ። ከመቃብሩ ሄዱ። በሄዱ ጊዜ መግነዙን እስኪ እናሽተው ብለው ሲያሸቱት ጥዑም ማዛ ይሸጣል። በዚህ ጊዜ የጌታዬ ማዛ ነው ይሄ። ባይነሳማ ብሎ ሰው ከተቀበረ በኋላ ከ3 ቀን በኋላ እንዴት ጥሩ ሽታ ይገኘዋል? የለም በዚህ አካባቢ ብዙ አትክልት ስላለ ያን የሸተተ የዚህ አበባ ነው አለ፣ ተንኮለኛ ስለሆነ። በዚህ ጊዜ ምን አለ? ያኛው ሮማዊ ወታደር እስኪ ላሽተው ብሎ ሲያሸተው በጦርነት ጊዜ አንድ አይኑ ጠፍታበት ነበር። መግነዙን ለአፍንጫው ሲያስጠጋ አይኑን በዚያው ስትነካው በራችለት። ይህስ ተነስቷል ብሎ መሰከረ። እንዲያውም አሉና ደግሞ ሄዱና በዚህ ሲበቱ ሂደው የወንበዴዎችን መቃብር አመጡና ይኸውልህ ተቀብሯልላቸዋል። ይህ ጊዜ ጲላጦስ ተንበርክኮ ጌታ ኢየሱስ ክርስቶስ እኔ ከምርበት ጊዜ አይደለም እነዚህ ወንበዴዎች አስነሳን አስመስክርባቸዋል። በግራ የተሰቀለው ክብር ስለሌለው አልተነሳም። በቀኝ የተሰቀለው ወንበዴ ተነስቶ አይ አምላኬ ተነስቷል፣ ይሄ የኔ መቃብር ነው ብሎ መሰከረ። ፈያታዊ ዘየማንን እንደገና ገድለውታል። ይገርማል። በሰማዕትነት ነው ያረፈው ማለት ይሄማ እንግዲህ ክርስቶስ ተነስቷል እያለ ውሸታችን ሊያጋልጥብን ነው ብለው ገደሉት። ክርስቲያን የክርስቶስ የትንሣኤው ምስክር ስለሆነ ሁልጊዜ ሲሰቃይ ሲገደል ይኖራል። ይህን ትንሣኤ ጌታችን መድኃኒታችን ክርስቶስ በኋላ ደግሞ ተነስቶ ለደቀ መዛሙርቱ ገለጠ። እንደገና ለ500 ባልንጀሮች ገለጠ። እንደገና ለቅዱስ ጳውሎስ ገለጠ። እንደገና ሙቶ በ50ኛው ቀን መንፈስ ቅዱስን በመላክ ገለጠ። ማንም ፍጡር ከሞተ በኋላ መንፈስ መላክ አይችልም። እንደገና የሞተበት መስቀሉ ኃይል እያደረገ አሁን እንደተነሳ ይገልጣል። እሱ ባይነሳ ኖሮ ሕይወት ባይሆን ኖሮ ደቀ መዛሙርቱ በቃሉ በስሙ በመስቀሉ ኃይል ማድረግ ባልተቻላቸው ነበረ። የደቀ መዛሙርቱ ኃይልና ታምራት ለእሱ ትንሣኤ ምስክር ነው። መንፈስ ቅዱስ ለመውለዱ ለእሱ ትንሣኤ ምስክር ነው። እንግዲህ ይህንን አድርጎ ለማርያም መግደላዊት ተገለጠላት። ይቺ ማርያም መግደላዊት በትንሣኤ ዕለት ውለታውን አስታውሳ ነበረ። ከመቃብር ቀደም ብላ ሄደች። ሴት ናት ብቻዋን። ለምን? ቀድሞ ሳይሞት 7 ጋኔን አውጥቶላታል። እነዚያን 7 አጋንንት ከእኛም እንዲያወጣልን ዘርዝር ጥቂቶች እንዲያስ ልንገራቸው። 7ቱ አጋንንት የሚባሉት አንደኛው የስድብ ጋኔን ነው። ዝም ብሎ ሰው ተሳደቡ ነው። አሁን ይህ ጋኔን የሌለበት ማን ነው? ያልተጠቀው የማይሳደብ እኛም የትንሣኤው አቅራቢዎች። ሁለተኛው መንፈሰ ሐሜት ነው። ሰው ልጅ ጫርጎ ዝም ብሎ ማማት ማለት ነው። ወይ ነግሮ እኮ ተስተካከል ማለት ጥሩ ነው። ሰውን ማማት አንድ ጋኔን ነው። 7ቱ አጋንንት የሚባሉት እነዚህ ናቸው።
አንዱ ጋኔን ደግሞ መንፈሰ ቅናት ነው። መቅናት እንደ ቅናት ያለ ደዌ የለም። የመጀመሪያው በሰማይ የተሰራው ኃጢአት ምንድነው? ቅናት ነው። የዲያብሎስ የመጀመሪያው ኃጢአት ነው። ቅናት ያለበት ሰው ምን ያደርጋል? ቅናት ያለበት ሰው ይመቀኛል። የሚመቀኝ ሰው ደግሞ ያጠፋል። ስለዚህ ዲያብሎስ ቀናተኛ ነበር። ስለ ቀና አዳም ተመቀኘው፣ ስለተመቀኘ ገደለው። ቅናት ነፍሰ ገዳይ ያደርጋል። አንዱ መንፈሰ ቅናት ነው። አንዱ መንፈሰ ትውዝፍት ነው። መንፈሰ ትውዝፍት የሚል ደግሞ በሴቶች ተጠቅቶ የሚኖር ጌጥ አብዙ አብዙ የሚል ጋኔን ነው። ጌጥ አብዙ የሚል ጌጥ እንዲያበዙ የሚያደርግ ጋኔን ነው። ደግሞ አንዱ መንፈሰ ትዕቢት ነው። እኔ ከገሌ ይሻላለሁ፣ እገሌ ከኔ ያንሳል እያሉ ራስን ከሌላው እያነጻጸሩ ራስን መልከኛ፣ ቅዱስ፣ ክቡር፣ ሊቅ፣ ቡሩክ ማድረግ ነው። ለጋስ፣ ቸር፣ ደግ፣ ትጉህ ማድረግ ራስን ማለት ነው። ይህ ትዕቢተኛ አንዱ ጋኔን ይሄ ነበረ ማለት ነው። እነዚህ 7 አጋንንት መንፈሰ ትውዝፍት፣ መንፈሰ ትዕቢት፣ መንፈሰ ጽርፈት፣ መንፈሰ ስስት፣ እነዚህ 7 አጋንንት ሰፍረውባት ነበረ። እነዚህን አውጥቷላታል። በእኛም ተጠግተው እንድንቀና፣ እንድንሳደብ፣ እንድናማ፣ እንድንታበይ የሚያደርጉትን አጋንንት ሁሉ እግዚአብሔር ያርቅልን። እንግዲህ ሰምታችኋል። ከዛሬ በኋላ እግዚአብሔር በቃ ይበለን። እነዚህ የሚሳደብ፣ የሚያማ፣ የሚታበይ፣ የሚቀና ሰው 7 ጋኔን አለበት። ለወደፊቱ ይወቁት። ዛሬ ከትንሣኤ በኋላ እነዚህን አስተውለን እንድንሄድ እግዚአብሔር ልቡና ይስጠን። ይችን ሴት በኋላ ይሆን ይህም ሁለታውን አስታውሳ ቀደም ብላ ፍቅር ፍርሃትን ያርቃል፣ ሃይማኖት ፍርሃትን ያርቃልና ሄደች። ስትሄድ ድንጋዩ ተንከባሎ አገኘችው። ድንጋዩን ያንከባለለው መልአክ ምንድን ነው ይላል ሊቁ ሲተረጉሞ፣ መቃብር የተባለ የሰው ልብ ነው ይላል። የተዘጋ መቃብር የሚባለው ክርስቶስ ዛሬም ሙት ነው ብሎ አልተነሳም ብሎ የሚያምን ከሃዲ ነው። የተከፈተ የሚባለው ደግሞ በክርስቶስ የሚያምን ክርስቲያን ነው። ድንጋዩን የሚያንከባልለው መልአክ የተባለ ክደትን የሚያርቅ መምህር፣ ክደትን ክርስቶስማ ተነስቷል ብሎ የክደትን ድንጋይ አንከባሎ ምዕመናን በእውነት ክርስቶስ ተነስቷል ብለው እንዲያምኑ ለትንሣኤው እንዲሞቱ በትንሣኤው እንዲጠመቁ የሚያደርግ ያለው መልአክ ተብሎ ይጠራል ማለት ነው። ያንን ድንጋይ አንከባሎ አገኛት። ኋላ ስለተጠራጠረችው እናደረገ አትንኪኝ። ለጊዜው ምን ያስለቅስሻል ያላት ትክክለኛ መልስ ይሄ ነው። ሊቃውንት የሉቃስ ወንጌል ምዕራፍ 10 ቁጥር 42 ሲተረጉሙ ይላል አንድ ነገር ይበቃል ይላል ብሎ ነበር ጌታ። እዛች ለማርታም እንዳሉት ህዳት ያክል ወማኮ አሐቲ መክፈል ጥቂት ይበቃል እኮ ብሎ ነበር። አንድ ይበቃል፣ አንድ ይበቃል ይላል። አሐቲ መክፈል አንድ የተባለ ምንድን ነው? እግዚአብሔር ነው። እግዚአብሔር ይበቃል። አሁን ሰው የሚጨነቅበትን ርዕሰ ጉዳይ እንኳን አያውቅም። የጤና ስለ ጤና ይጨነቃል ሰው። የጤና ባለቤት እግዚአብሔርን አጣሁት ብሎ የሚጨነቅ የለም። ሰው ለክብሩ ይጨነቃል። የክብር ባለቤት እግዚአብሔር ጠላኝ፣ እግዚአብሔር ራኩ ብሎ የሚጨነቅ ግን የለም። ሰው ስለ ገንዘብ ይጨነቃል። የገንዘብ ባለቤት እግዚአብሔር ግን የሚፈልገው የለም። ለሁሉም ነገር ሰው ለውበቱ ይጨነቃል። የውበቱን ጌታ እግዚአብሔር የሚፈልገው የለም። ሰው ጉልበት እንዲኖረው ብሎ ይጨነቃል። የኃይል ባለቤት እግዚአብሔር ግን ረስተነዋል። ሰው ለቤት ይጨነቃል። የቤት ባለቤት እግዚአብሔር ረስተነዋል። ሰው ዘመድ እንዲበዛለት ይጨነቃል። የዘመድ ባለቤት እግዚአብሔርን ረስተነዋል። የረፍት ባለቤት እግዚአብሔርን ረስተነዋል። ለዚህ ነው ምን ያስለቅ ትክክለኛ ጥያቄ ሌሊትና ቀን ሰው የሚጨነቅበት ትክክለኛ ጭንቀት የሚባለው ከእግዚአብሔር ርቄ ይሆን ተብሎ የሚጨነቅ ጭንቀት ነው። እግዚአብሔርን ፈልጋ ስለመጣች አገኘችው። ማለዳ መጣ አገኘችው። ከዚያ ምን አላት? አትንኪኝ ያላት ሴቶች ቅዳሴ መቀደስ ስለማይችሉ ነው ብሎ አባቶቻችን ተርጉመዋል። ሴቶች ቅዳሴ አይቀድሱም፣ ወንድ እንደማይወልደው ማለት ነው። ሁሉም ጸጋ አለው አይደል? አሁን ወንዶች እንውለድ አይደል? ሴትን እንቀድስ አትልም። ይህንን ለማርያም መግደላዊት ጌታችን መድኃኒታችን ኢየሱስ ክርስቶስ እንባዋን አብሶ ተነስቻለሁ አላት። ኋላ ይህና የልጅና ልክ ለእነ ቅዱስ ጴጥሮስ ንገሪያቸው ተነስቷል ብለሻል። ለምንድን ነው ጌታ መጀመሪያ ለሴት የገለጠ ትንሣኤውን? ለወንድ አይገልጥም? ለሐዋርያት አይገልጥም? መጀመሪያ ዲያብሎስ ያጠፋን በምንድን ነበር? በሴት ነበረ። መጀመሪያ በሴት ስላጠፋን ክርስቶስ ደግሞ ዲያብሎስን ባጠፋህበት ነው የማጠፋ ብሎ በሴት እንደተበቀለው ለማለት ለሴት ገለጠ። አባ ጊዮርጊስ ይላል ምን ያመስላችሁ? በወደቅኩበት ተነሳው በራቅኩበት ቀረብኩ ያለ። በወደቅኩበት ተነሳ የጣለችን ሴት ነበረች። ሴት አነሳችን። ማን? እመቤታችን ናት።
የጣለን እንጨት ነበር። የበለስ ፍሬ ምን አነሳን? እንጨት። እንጨቱ ምንድን ነው? መስቀል። በወደቅንበት ተነሳን፣ በራቅንበት ቀረም። ይሄ ነው ክርስቶስ ይልቅ ስለነበረ ያለ። ሌላው ደግሞ ሴቶች ደጋጎች አይደሉም፣ ገራገሮች ናቸውና ወሬ አይቋጥሩም። ቸር ስለሆኑ ያወራሉ ቶሎ ቶሎ። ለዚህ አሁን ያለው እኮ ወሬ የሚበዛ በሴቶች በኩል ነው። አትቀየሙ ማለት ብትቆጡ እንግዲህ የለም መልካም ነው ያለ። ስለዚህ ሴቶች ወሬ ስለማይችሉ ክርስቶስ ተነስቷል እያሉ ለሀገሩ ሁሉ እንዲያወሩት መጀመሪያ ለማን ገለጠላቸው? ለሴቶች ገለጠላቸው። ስለዚህ ጌቶሩ ክርስቶስ ተነስቷል እያሉ አዳረሱት ማለት ነው። እንዲያዳረሱት ነው። ከዚያ በኋላ ሄደው ነገሯቸው። እነ ቅዱስ ጴጥሮስ መጡ። ከመቃብሩ ላይ የነገሩትን ልንገራችሁና ወደ ስርዓተ ቅዳሴ። ከመቃብሩ ላይ የነበሩት ሴቶች አንድ መልክ ናቸው፣ አንድ ወገን። ጴጥሮስና ዮሐንስ አንድ ወገን፣ ዮሴፍና ኒቆዲሞስ አንድ ወገን፣ ከዚያ ሚካኤልና ገብርኤል አንድ ወገን። ሴቶች ምዕመናንን ይወክላሉ። መቃብሩ በሁለተኛ ትርጓሜ ቤተክርስቲያንን ይወክላል። ዮሴፍና ኒቆዲሞስ ምግባረ ሰናይ ቄስና ንፍቅ ቄስን ይወክላሉ። ሚካኤልና ገብርኤል ዲያቆንንና ንፍቅ ዲያቆንን ይወክላሉ። ከዚያም ምን ቀረን? ጴጥሮስና ዮሐንስ ሊቀ ጳጳስና ጳጳስን ይወክላሉ። እነዚህ አንድ ላይ ተሰብስበው በመቃብር ላይ መገኘታቸው ቤተክርስቲያን በእነዚህ ህብረት ጸንታ የምትኖር ናት ማለት ነው። ከዚህ ህብረት ከወጣ ቤተክርስቲያን አትባልም፣ በረት ነው የምትባለው። መቃብሩ መላእክት ነበረበት፣ ሐዋርያት ነበሩበት፣ ዮሴፍና ኒቆዲሞስ ነበሩበት። ምዕመናን የሌሏት ቤተክርስቲያን አትባልም። ለዚህ ነው አሁን እሁድ ቅዳሴው በ6 ሰዓት፣ በ7 ሰዓት፣ በ8 ሰዓት። እሁድ እኮ ጊዜ ትንሣኤ ነው፣ ዛሬ ብቻ አይደለም። ለምን ነው ጊዜ 6 ሰዓት 7 ሰዓት የማንቀድሰው? ለምን ይመስላችኋል? ምዕመናን ሳይመጡ ቅዳሴ አይቀደስም። አንዱ የቤተክርስቲያን መሰረት ምዕመናን ስለሆኑ፣ ስለዚህ ሴቶች ምዕመናን ወክለዋል። ንፍቅ ቄስና እነዚህ ደግሞ ዮሴፍና ኒቆዲሞስን ወክለዋል። ወለስጆ ለደዌ አምሳለ ደዌሆሙ ለዮሴፍ ወኒቆዲሞስ ለገነዙ ወደ ሥጋከ ይላል ካህኑ ማለት ነው። መቅደስ ውስጥ እኛ ስለምዕመናን ስለማይሰሙት በፊት እጆችን አንተን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ እጅ አድርግልኝ። ኢየሱስ ክርስቶስ ሊቀ ካህናትን በከመ ሰመርቅሎሙ ለዮሴፍ ወኒቆዲሞስ ከማሁ ስመር ለነ። ሊቀ ካህናችን ኢየሱስ ክርስቶስ ንፍቁ ቄስ ደግሞ እንዲህ ይላል፣ ዮሴፍና ኒቆዲሞስ ሲገንዙ ደስ ብሎ እንደተቀበልካቸው እኛንም ቅዳሴ ደስ ብሎ ተቀበልልን ብሎ ደግሞ ንፍቁ ቄስ ይለምነዋል። ዲያቆኑና ንፍቅ ዲያቆኑ የሚቀድሱት ሁለቱ ዲያቆናት ደግሞ ምንን ይወክላሉ? ሚካኤልና ገብርኤል ይወክላሉ። በእነዚህ ህብረት እንኖራለን ማለት ነው። ብሶታችን ያንን እንባ ይዘን ከእነዚህ መሀል ስንገኝ ክርስቶስ ይገለጣል ማለት። ብሶታችንን ችግራችንን ቤተክርስቲያን ይዘን በዚህ ህብረት ስንገኝ ክርስቶስ ተገኝቶ ብሶታችንን ያስወግዳል፣ እንባችንን ያብሳል ማለት። አሁን ሁልጊዜ ደስ ሊለን የሚገባ በምናስቀድስበት ጊዜ ሊቀ ካህናት ኢየሱስ ክርስቶስ በዚህ ይገኛል። በዚህ እርግጠኛው ይገኛል። አሁን አለ አብሮ። ስለዚህ ክርስቶስን አግኝተነው ዳሰነው ተዋህደነው ነው የምንሄደው። ለዚህ ያበቃን ፈጣሪያችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እኛንም ከውድቀታችን ያንሳን። በሉ እንግዲህ ዛሬ ከቤታችሁ ላችሁ ትንሣኤ ነው። በትንሣኤ ዕለት ውድቀት አይገባም። አብዝታችሁ እንዳትጠጡ እንዳትሰክሩ በዚያው መልእክት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል